እግዚአብሔር በየማለዳ አዲስ አይደለም። እግዚአብሔር ብቻውን መኖር ደክሞት አይደለም የፈጠረን። አምላክ አይደለም። እኔ ነኝ አምላክ። አይመለከተኝም። እኔ ነካኝን አውቃለሁ። እንደ እብድ የሚያደርገን የእግዚአብሔር መንፈስ ነክቶን ነው። አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ ሁለት የተጠቀሰ ጥቅስ አለ አይደል? ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር የተባለ አምላክ ማንም ሊቀርበው አይችልም። መቼ? ለዘላለም። ከማን ጋር ነው የሚኖረው? ብቻውን ለዘላለም። ማንም የማይጠጋው አምላክ ተጠጉኝ ቅረቡኝ ያለው ምሮኝ ነው። አሜን ነው። ጎናችሁ አልሶ እግዚአብሔር ምሮ ሆኖ እዚህ ያለው በሉት። እግዚአብሔር ይመስገን። ለምን ነጋ ይላል እኮ ሰው። ሌሊት ለምን አልሞትኩም እግዚአብሔር ይላል። እኛ ተሰብስበን ነጋልኝ ደግሞ ለምን? በየማለዳ ምህረቱ አዲስ ነው። ለዚህ ቀን የተመደበ ምህረት አለ። ያ ለዚህ ዕለት የተመደበው ምህረት ነው አሁን ዛሬ እኛ ጋር ያለው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በየማለዳ አዲስ አይደለም። ምህረቱ ነው በየማለዳ አዲስ። እግዚአብሔር በየቀኑ አዲስ አይደለም። እግዚአብሔር አይለዋወጥም። አዲስ የሚባል አምላክ የለም። አንድ አምላክ ነው ያለው፣ ለዘላለም ያው ነው። ምህረቱ ግን አዲስ ነው። ምን ማለት መሰለ? መበደል አንተ አታቆምም ነው። ግን በቃ ሰው ሊበድል ይችላል። በሐሳቡ ይበድላል፣ በንግግር ብዛት ይበድላል፣ በድርጊት ይበድላል። ስለዚህ እግዚአብሔር ማለዳ ሰውየው ብድግ ሲል ከነ ወቀሳው ብድግ እንዳይል አዲስ ምህረት ይዞ ይጠብቀውና እና ወደፊቴ ይለዋል። ተኝተ ስትነሳ ጥለኸው ተነስ ብሎ በየማለዳ ምህረቱ አዲስ ነው። በዚህ ቀን የተመደበ አዲስ ምህረት አለ። እንዴት አይነት አምላክ ነው! እንዴት አይነት እምነት ነው የገባ ነው ባካችሁ። የመጀመሪያ ቀን የተቀበልነው ምህረት እኮ ለዘላለም ይበቃል። እግዚአብሔር ግን በየቀኑ ይሁን እስቲ ያለ አዲስ ምህረት በየቀኑ ከኔ ጋር ውስጥ ህብረት እናርግ። ልትበደል ትችላለህ። ማለዳ አዲስ ነው ምህረቴና ደክማ አቅቶ ስትወድቀው አይቀበለኝም እንዳትል አዲስ ነው ምህረቴና እና የዚህ መዝሙር ዘማሪ በጣም ብዙ ነገር ነው የሚያነሳው። ሲያነሳ በጣም ብዙ ነገር ነው የሚያነሳው። እግዚአብሔርን ስለማንነቱ ነው አይደለም የሚያመሰግነው፣ ስለማንነቱ ያመሰግነዋል። አሁን የእግዚአብሔር ምህረትን ሲጠቅስ ከማንነቱ ከእግዚአብሔር ማንነት አንፃር ያነሳዋል። ቀጥሎ ከፈጣሪነቱ አንፃር ምህረትን ያነሳል። ቀጥሎ ከቤዛነቱ አንፃር የእግዚአብሔርን ምህረት ያነሳና ለዘላለም ደግሞ ምህረት አለ ይላል። እግዚአብሔር ይመስገን። እና ያነበብኩት የመጀመሪያዎቹ ቁጥሮች ላይ ምንድነው የሚለው? እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ነውና። ከዛስ የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምህረቱ ለዘላለም። እነዚህ የመጀመሪያዎቹ 3 ቁጥሮች ይሄንን አደረገ፣ ይሄንን ሰራ፣ ይሄንን አከናወነ አይደለም። ስለማንነቱ የቀረቡ ምስጋናዎች ናቸው። ስለማንነቱ አንተ እግዚአብሔር ነህና፣ የአማልክት አምላክ ነህና፣ የጌቶች ሁሉ ጌታ ነህና፣ ስለማንነቱ የቀረበ ምስጋና ነው። እግዚአብሔር ስለሆነ ብቻ ምስጋና ይገባዋል። እንዲህ ስላረገ፣ እንዲህ ስለሰራ፣ እንዲህ ስለሆነ አይደለም። እግዚአብሔር ስለሆነ ስለማንነቱ እንደዚህ አይነት ስለሌለ፣ የሱ አይነት ስለሌለ፣ ያንተ አይነት የለም ተብሎ ተመስገን። ወርሺፕ ባይዘው ትክክለኛው ወርሺፕ በእግዚአብሔር ማንነት ላይ የሚቀርብ ነው። እንትን ስላደረገ አይደለም። አንተ እግዚአብሔር ነህና ነው። አምልኮ እኮ ለእግዚአብሔር ነው የሚቀርበው እኮ ከኔ ጋር በተያያዘ ነገር ብቻ አይደለም። እሱ ስለሆነ አንተ ነህ። እኔ ነኝ አለ። ከምንም ጋር አታመሳስሉ፣ አታነጻጽሩ። ምን ማለት መሰለ? ከምሰራው ስራ ጋር እንዳታነጻጽሩኝ እኮ ነው። እግዚአብሔር ለምሳሌ የሆነ ተአምር አደረገ፣ ይዘረዝራቸዋል ተአምራቶቹን። ካደረኩት ነገር ጋር እንዳታነጻጽሩኝ፣ ሰራሁት እንጂ እኔ ከዛ በላይ ነኝ። እኔ ነኝ አለ። ምንድነው ያሉት የነቢያት መጽሐፍ ላይ? አቤቱ አንተ ነህ፣ ዓመታቶችም ከቶ አያልቁም። የዘላለም አምላክ ስለሆንክ እናመሰግንሃለን። ዘመን ስለማይዝህ ከጊዜ ውጪ ስለሆንክ፣ ስለማትሰበሰብ እንዳንተ አይነት አምላክ ስላለ ተመስገን። እና የዚህ መዝሙር ጸሐፊ እግዚአብሔርን አመስግኑት ይላል። ለምን ሲሉ ቸር ነውና ምህረቱ ለዘላለም ነውና።
ስለ ማንነቱ፣ ስለ ህልውናው፣ ስለ እግዚአብሔርነቱ። እኔ አንድ ጌታችን ኢየሱስ ክርስቶስ ሲጸልይ እንደዚህ ብሎ ጸለየ። ስምህን ገልጬላቸዋለሁ አለ አይደል? ያረከውን የሰራውን አይደለም ያለው፣ ስምህን ገልጬላቸዋለሁ። ኢየሱስ ምን አስተማርክ አለው አብ። ያንተን ስም ምንድነው የሰበካቸው ሲል ስምህን፣ አቤቱ ስምህን ገልጬላቸው። ኢየሱስ ስም ኦልዌይስ ኦቶሪቲ ነው፣ ስልጣን ነው፣ ማንነት ነው ስም እና አንተን ነው ስነግራቸው የኖርኩት፣ አንተን ነው ስተርክላቸው የኖርኩት። እሱ ብርሃን ነው ስላቸው ነበር። ጨለማ በእርሱ ዘንድ ከቶ የለም ስላቸው ነበር። እንደሱ አይነት አምላክ የለም ስል ነበር። ስለ አንተን የነገርኳቸው። ጴጥሮስ ካመሰገነ የሚያመሰገነው አንተን አይቶ ነው። እነ ጳውሎስ እንከተል ካሉ የሚከተሉት ራስህን አይተውህ ነው። እግዚአብሔርንና የሰራውን ስራ መለየት አለብን። አንዳንዴ ይቀላቀልብናል። እግዚአብሔር ብቻውን በማንነቱ ምስጋና ይገባዋል። ስለ ሰራው ስራማ ምን ጥያቄ ያለው? የሰራውማ እኮ እኔ ላይ ነው የሰራው፣ ለእኔ ነው እኮ የሰራው። እሱማ ይመለከተኛል። ከኔ ውጪ ስለሆነው ስለ ማንነቱ ግን ማመስገን አለብኝ። እግዚአብሔር ራሱን ይግለጥልን። በእውነት ነው የምላችሁ፣ እግዚአብሔር ሲገባን አረማመዳችን፣ አኗኗራችን ይቀየራል። ጸሎቶቻችን ይቀየራሉ። ባይዘዌ አሁን እግዚአብሔር ሰጪ፣ ከልካይ፣ ወሳጅ፣ ነጣቂ ምናምን ብቻ ከሆነ ልክ እንደ እንትን ነው የሚመስለን፣ የጎበዝ አለቃ አይነት አድራጊ ፈጣሪ ኖ። ከዛ አውጡት። ማንነቱን እግዚአብሔር ይግለጥልን። ቀደም ያመሰገንነው ማንነቱን ስለሆነ ከዛ ቀጠለ አይደል? ቸር ነውና ምሕረቱ ለዘላለም የአማልክትን አምላክ አመስግኑት። የአማልክት አምላክ ማለት አማልክት በዛ ዘመን ባይዘው ጣዖታት ድንጋይ ምናምን ብቻ ሳይሆን ነገስታትም ጭምር አማልክት ናቸው። ነገስታት ለምሳሌ መጽሐፍ ቅዱሳችን ላይ ፈርዖን አምላክ ነበር፣ የበኩራት አምላክ ነው። ናቡከደነጾር አምላክ ነው። አማልክት ናቸው ነገስታቶቹ። ሼር ያደርጋሉ ባይዘው መለኮት ነን ብለው ይመለኩ ነበር። ካሉት አማልክቶች መካከል ዋናው አምላክ የሚባሉት ብዙ ጊዜ እነሱ ናቸው። ቄሳር አምላክ ነበር ባይዘው ቄሳር አምላክ ነበር። ቄሳር አምላክ ነው ብሎ ነው ሰው ክሌም የሚያደርገው። ቄሳር አምላክ ነው። ኢየሱስን ጨምሮ በጣም ብዙዎቹ ላይ መከራ ሲያመጡባቸው ቄሳር አምላክ ነው ነው ኢንካርኔት ያደረገ አምላክ። ሮማ የሚባለው አምላክ ኢንካርኔት አድርጎ ነው ቄሳር። ሮማ የሚባል አምላክ አለ ነው ስጋ ለብሶ ወደ ምድር ሲመጣ ቄሳር ነው ብሎ ነው የሚያምኑት። ነገስታቶች መለኮት ነን፣ ዲቫይን ነን፣ ዲቪኒቲ ሼር አድርገናል ብሎ ያምናሉ። ብዙ ጊዜ ተጠቀመዋለሁ እኔ ነግራችሁም አውቃለሁ። ጌታችን ኢየሱስ ክርስቶስ የማ ልጅ ነው? አንተ ክርስቶስ የሕያው እግዚአብሔር ልጅ። ሕያው የሚል ከፊት አለው። የእግዚአብሔር ልጅ ብቻ አይደለም፣ የሕያው እግዚአብሔር ልጅ ነው። ለምን መሰላችሁ ይሄንን ሴንቴንስ በጴጥሮስ አንደበት እግዚአብሔር የተናገረው? ቄሳር ሲጽፍ ሳንቲሙ ላይ ሲጽፍ ምን ብሎ ነው የሚጽፈው? የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር ብሎ ነው የሚጽፈው ሲጽፍ። አውጉስጦስ ቄሳር አባቴ ሕያው ነው ነው የሚለው ቄሳሩ። ሲሞት ሰማይ አምላክ ሆኖ ይኖራል ነው። እኔም ስሞት እየሞትኩ አይደለም፣ አምላክ ሆኜ ለዘላለም ልኖር ነው ነው። ኢየሱስ ክርስቶስ ያፈረሰው እሱን ነው። የሕያው የአውጉስጦስ ቄሳር ኖ ኖ ኖ ኖ የሕያው እግዚአብሔር ልጅ የለም። አውጉስጦስ የሚባል የለም፣ ከመቃብር በታች ነው። የኔ አባት ግን ሕያው ነው፣ የሱ ልጅ ነኝ ነው። ስለዚህ ነገስታት አምላክ ነን ስለሚሉ እግዚአብሔርን መጣና የዚህ መዝሙር ደራሲ የአማልክትን አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መጣና እንደዚህ ያለ ለፈርዖን በሙሴ በኩል መጣና እንደዚህ ያለው። እርሱ እግዚአብሔር ማን ነው ሲለው እግዚአብሔር መጣና እንደዚህ ያለው፣ በግብፅ አማልክት ላይ እፈርዳለሁ አለ። አንዱ የፈረደው ፈርዖን ላይ ነው። በኩሩን እገለዋለሁ አለ እግዚአብሔር። ለምንድን ነው የፈርዖንን በኩር የምትገለው? እሱ የበኩር አምላክ ነኝ ብሏል። ከሱ ቤት ነው የምጀምረው። እሱ አምላክ እንዳልሆነ እስራኤል ለኔ በኩሬ ናት አለ። በኩር እንደምጠብቅ በኩር እንደማይጠብቅ አሳየዋለሁ አለ። እኔ በኩሬን ጠብቄ ያወጣዋለሁ፣ እሱ ግን ልጁን አያድነውም አለ። የበኩራት አምላክ ላይ እፈርዳለሁ አለ። መጽሐፍ ሲናገር እግዚአብሔር በዛች ሌሊት ሲመጣ ከፈርዖን ቤት ጀመረ ነው የሚለው። ባይዘው ፈርዖን እንደዚህ ብሎ ልጁ ጠብ አለ አለ። አይደለህም እያለው ነው እግዚአብሔር። አምላክ አይደለህም፣ እኔ ነኝ አምላክ።
እግዚአብሔር እኮ ታውቃለህ አይደል አምላክነቱ ማረጋገጫ ለመስጠት ከመጣ እየተለማመጠ አይደለም የሚሰጠው፣ እየፈረደ ነው የሚሰጠው። ጥርግ ነው የሚያደርገው። የኛ አምላክ አይነት የትም የለም። ጎናችሁ ያለ ሰው ያንተ አምላክ ይለያል በሉት። የእምነት ጀማሪ የእምነት የፊሎሶፊ ጀማሪዎች በሙሉ መቃብር ውስጥ ናቸው። ክርስትና ብቻ ነው በዚህ ከሞት የተነሳ የእምነት ጀማሪ ያለው። እኛ ብቻ ነን በህይወት ለዘላለም የሚኖር የእምነት ጀማሪ ያለ። ሌሎቹ በሙሉ አይዲዮሎጂያቸውን የቀረው ሰዎቹ የሉ። የኛ ሞትን ድል አድርጎ ተነስቷል። ለዘላለም በሰማይ አለ። በቅርብ ይመጣል። የአማልክት አምላክ መሆኑን ኢየሱስ ክርስቶስ ጌታ ነው። የአማልክትን አምላክ አመስግኑ ሲል ህዝቡ ተሰብስበው ያ ሁሉ ህዝብ ይሄ ድምፁ ጥሩ ነው እና ከፍ ያለ ቦታ ላይ ነው የሚቆሙት። ደግሞ ታውቃላችሁ እግዚአብሔር ለአገልግሎቱ ሲል ጉሮሯቸውን ይነካዋል። የአማልክትን አምላክ አመስግኑ ሲል ሌዊው ካህኑ ህዝቡ ምህረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ማለት ከናንተ አምላክ በቀር ሌላ የለም ሲል እኮ ነው። ምህረቱ ለዘላለም ነውና ኢየሱስ ክርስቶስ ጌታ ነው። ከዛ የጌቶችን ጌታ አንድ የመጽሐፍ ቅዱስ ጥቅስ ራዕይ ምዕራፍ 1 ቁጥር 5 አይደል የምድር ነገስታት ገዢ ነው ይለዋል ኢየሱስን ሲጠራው የምድር ነገስታት ገዢ፣ የጌቶች ጌታ። ትክክለኛው ኩሪዮስ ሎርድ ኢየሱስ ነው። ሎርድ ኢየሱስ ነው። ኢየሱስ እኮ የምድር ነገስታት የመጨረሻው ክብር መሬት ላይ ንግስና ነው። ኢየሱስ የምድር ነገስታት ገዢ ነው። ሰው ሲጨርስ አናቱ ላይ ኢየሱስ አለ። የስልጣን ሁሉ ራስ ይለዋል እኮ ያለ አይደል ቆላስያስ ምዕራፍ 2 ቁጥር 9 የአለቅነትና የስልጣን ሁሉ ራስ የአለቅነትና የስልጣን ሁሉ ራስ በሆነው ይልና ወደኛ ያመጣዋል። በርግጥ ጳውሎስ በጣም የሚገርም ሰው እኮ ነው። የአለቅነትና የስልጣን ሁሉ ራስ ሲሉ በሆነው በእርሱ ተሞልታችኋል። እኛ ጋር አመጣው። ታውቃለህ አሁን ስትኖሩ ከእሱ ጋር ነው የምትኖሩት ነው። በጣም ምድርን ያስጨነቀ የመጨረሻ ካለ የእሱ አናት ላይ ባለው በእሱ ተሞልታችኋል ብሎ ጳውሎስ አመጣው። እኔ መዝሙር 136 ላይ ነኝ። ግን የአለቅነትና የስልጣን ሁሉ ራስ ክርስቶስ ነው። የጌቶችን ጌታ አመስግኑ። ኢትስ አን ኦርደር። ፖዚሽናሊ እግዚአብሔርን የሚያክል ጌታ የለም። ጌታ እግዚአብሔር ነው። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ቀጠለ። በቃ ቁጥር 4 ፓኬጅ ናት። ቁጥር 4 ፓኬጅ ናት። እርሱ ብቻውን ነው የሚለው። በጣም እኮ ከባድ እኮ መጽሐፍ ቅዱስ እርሱ ታላላቅ ተአምራትን ያደረገ ቢሆን ብቻውን የሚለው ቃል ባይኖር እርሱ ታላላቅ ተአምራትን ያደረገ ሲል ሩም አለ እዚህ ውስጥ። ኦኬ ሌሎችም የሚያደርጉ አሉ። ቃሉ ምንድነው የሚለው? እርሱ ብቻውን ይሄንን ሊያደርግ የሚችል የለም ማለት ነው። አጋንንት በለው ስጋ ለባሽ በለው ማንም ይሄንን ሊያደርግ የሚችል እርሱ ብቻውን ታላላቅ ተአምራትን ያደረገ። ለማግነን የገቡ ቃላት አይደሉም እነዚህ። አሁን ብቻውን ታላላቅ የሚሉ ቃላቶች ነገሩን በጣም ለማግነን ተፈልጎ የገቡ ቃላቶች አይደሉም፣ ትክክል ናቸው። ሰው ጋር ቢሆኑ ማጋነን ነው። ብቻውን ሰራ ብትሉት የሆነን ሰውዬ እያጋነናችሁለት ነው። ታላላቅ ነገር አረገ ብትሉት ንጽጽር ነው፣ ሌላም የሚያረጋ አለ። እግዚአብሔር ጋር ሲመጣ እየተጋነነለት አይደለም፣ ትክክልም ይሄ ብቻ ነው። እግዚአብሔር ብቻውን ታላላቅ ተአምራቶችን አድርጓል። ምን አረገ ይላሉ። እንደዛ አይነት ነገር ይኖራቸዋል። እርሱ ብቻውን ታላላቅ ተአምራትን ያደረገ ሲሉ ምህረቱ ለዘላለም ነውና ሲሉ ከዛ ቀጥሎ የዚህ መዝሙር ጸሐፊ መዘርዘር ጀመረ። ከቁጥር 5 ጀምሮ ሰማያትን በብልሃት የሰራ
ምድርን በውሃ ላይ የዘረጋ ታላላቅ ብርሃናትን የሰራ ፀሐይን በቀን እንዲሰለጥን ያደረገ ጨረቃንና ከዋክብትን በሌሊት እንዲሰለጥኑ ያደረገ። እዚህ ድረስ ቁጥር 9 ድረስ ይሄንን ከእግዚአብሔር ውጪ ሊያደርግ የሚችል የለም። እግዚአብሔር the creator God እግዚአብሔር ፈጣሪ ነው። የእናንተ አምላክ የአማልክት አምላክ የጌቶች ጌታ ብቻውን ታላላቅ ተአምራት የሚያደርግ ያልኳችሁ እርሱ ይሄንን በማድረግ ብቸኛ ነው። ሰማያትንና ምድርን በብልሃት እኔ እኮ እንደው አንዳንዴ መጽሐፍ አሁን ዘፍጥረት ምዕራፍ 1 ላይ ሰማያትንና ምድርን ፈጠረ ነው። መዝሙረ ዳዊት ላይ ሲመጣ በብልሃት የሚል ሰማያት ነው። ብልህ ነው እግዚአብሔር። እኛስ ሞኞች ነን። ሲጀመር ዳነው ራሱ በሰብከ ሞኝነት ነው። ታውቃለህ፣ በጣም እግዚአብሔር ቢጠበብ አይገባንም። በሞኝነት እንደው ዝም ብሎ ይቀበሉ ብሎ ቅልል ሲያደርገው በጣም እናስባለን የሚሉ ሰዎች አንቀበልም አሉ። ቲንከርስ ነን ብለው የሚያስቡ በጣም ቲንከርስ ጭንቅላታቸውን የሚያስጨንቁ ሰዎች አሉ። እንደኛ ሞኝ ያልሆኑ ምን መሰለ ራቁቱን የተሰቀለ አንድ ሰውዬ አንድ አይሁዳዊ ምን ማለት ነው? እኛስ የዘላለም ሕይወት ነው። ጥልቅ አለን። ይሄው ገብተን ቀረን። እንደኛ ኤክስፔሪየንስ የሚያደርግ መሬት ላይ ማንም የለም። ሶስተኛው ዓለም እንደሚዘምር መከራ በሞላበት መሬት ላይ እንደኔ ማን ነው እያለ የሚዘምር አሁን በእውነት የሚበላው የሚጠጣው የለውም እኮ ታዲያ እንደኔ የኔስ ልዩ ነው የኔስ በዛ ይላል። ወንጌል ካልሆነ መንፈስ ቅዱስ ካልሆነ እንደ እብድ የሚያደርገን የእግዚአብሔር መንፈስ ነክቶን ነው። በእውነት ማንም በፈለገው መንገድ የፈለገውን ይተርጉም፣ አይመለከተኝም። እኔ ነካኝን አውቃለሁ፣ የፈሰሰልኝን አውቃለሁ፣ ውስጥ የሚገላበጠውን ሕይወት አውቃለሁ። እንዴ ዋስትናችን እሱ ብቻ ነው። የዘላለም ሕይወት አለ ብለን እንዘምራለን። ይሄ ሰውዬ እንደዚህ ያለ ሰማያት ነው በብልሃት የሰራ ምድርን በውሃ ላይ የዘረ መሬቷ ላይ ነው ያለችው። ጠፈር ምንድነው የሚለው? መሬት ምህዋሯ ላይ ዘመም ነገር ብላ ትሽከረከራለች። እንደዚህ ያለ ምድርን ቁጥር 6 በውሃ ላይ የዘረጋ። ይሄንን ጥቅስ ማን ይጠቀመዋል መሰላችሁ? ጴጥሮስ። መሬት በውሃ ላይ እንደተመሰረተች እናውቃለን። በቃ ሁለት አንድ የብሉይ ኪዳን አንድ የአዲስ ኪዳን ተነግሮናል። ሶስተኛውን እኛ እንለዋለን። ጸንቷል። እኔም ማምነው መጽሐፍ ቅዱስን ነው። እና ሰማያትን በብልሃት ሰማያት ማለት ሄቨንስ ነው። ይሄ የሚታየው ብቻ ሳይሆን መንፈሳዊ ዓለም ማለት ነው። በዚህ ትርጉሙ ሰማያት ማለት ይሄ ሰማይ ማለት ብቻ ሳይሆን መንፈሳዊ ዓለሙን ጭምር እግዚአብሔር ሲፈጥር የፈጠረው ሁሉንም ነው። የሁሉ ፈጣሪ ነው እግዚአብሔር። ከእግዚአብሔር ውጪ የሆነ ነገር በሙሉ ተፈጥሮ ነው። እግዚአብሔር ብቻ ነው ለዘላለም የኖረ። ማንኛውም ነገር ተጀምሮ ነው። እጅግ ግዙፍ የምትሏቸው መንፈሳዊ ፍጡራን ቅዱሳን መላእክት ሊሆኑ ይችላሉ፣ አጋንንት ሊሆኑ ይችላል። የሆነ ጊዜ እግዚአብሔር ፈጥሯቸው ነው። ሰማያት በጣም ኮምፕሊኬትድ ነው። ከዩኒቨርስ ውጪ ስፒሪት ሪልሙ ማለት ነው። ከዩኒቨርስ ውጪ መንፈሳዊ ዓለሙ ማለት ነው። በጣም ኮምፕሊኬትድ ነው። በጣም ውስብስብ ነው። እጅግ ደግሞ ግዙፍ ነው። በብልሃት ሰራኸው አለ። ክብር ለኢየሱስ ይሁን። ብልሃት ይፈልግ ነበር ነገሩ። አንተ ነገር አይጣረስብህም፣ አይጋጭብህም። ስትፈጥር ለዘላለም ትክክል ነህ። ሰማያትን ሄቨንስ የመላእክትን ኦርደር በዙፋኑ ፊት ያሉትን መላእክት ኦርኬስትሬት ሆኖ እንዲያመልኩት ኦርደር ተጠብቆ እንዲኖሩ ሰማያትን መኖሪያህን አካባቢህን አንተ ዙሪያ የሚያገለግሉትን ኪሩቤል ሱራፌል ምናምን በሙሉ በብልሃት ፈጠርካቸው። ዕብራውያን 11 ጀምረን የለ የሚታየው ከማይታየው እንደመጣ ከሚታየው የማይታየው ይበልጣል እኮ እያለን ነው። የማይታየው በጣም ሰፊና ጥልቅ ነው። እሱ ነው በብልሃት ሰራዋል። ይሄ መገለጥ ይፈልጋል። ባይዘው እንዲህ ለማለት ብርሃን ይፈልጋል። መንፈሳዊ ዓለምን ለማወቅ ምድርን አለና በውሃ ላይ የመሰረት ሰማያትን በብልሃት የሰራ ሲል ህዝቡ
ሄሴድ ነው አይደለ? እንትኑ ምህረት ሄሴድ ነው። እና ህዝቡ ሰማያትን በብልሃት የሰራው በምህረቱ ነው። ሰማያትን እግዚአብሔር ሲያበጃጃቸው፣ እግዚአብሔር ብቻውን መኖር ደክሞት አይደለም የፈጠረን፣ ያለኛ ዘላለም ኖሯል። እኔ እናንተ ከጀመርን 100 ዓመት አይሞላንም። መሬት ላይ እኛን ነው እያወራ ያሉት። ሰማያትን ፈጠረ ሲል ይገባቸዋል። ያንን መንፈሳዊ ዓለማው እግዚአብሔር በብልሃት ነው የፈጠረው። ምህረቱ ነው ብልሃቱን ያሳየናው። ምህረቱ ለዘላለም ነውና ሲሉ ሰማያትን ሲል ምድርስ ይላሉ። ምድርስ ሲሉ ምድርን በኋላ የመሰረተ ይላል ዘማሪው። ህዝቡ ስማ፣ አንድም ቀን መሬት ከስር ያለው ውሃ ተንቦጫብጮ እንዲህ ብለን አናውቅም። በሰላም ነው እየኖርን ያለ ነው። ሰሞኑን ግን ሊያልቅ ስለሆነ እኛ ከሄድን በኋላ መንቦጫቦጩ አይቀርም። የኖህ ዘመን እኮ ነው አይደል? የምድር ተከፈተ፣ የሰማይ ቀላያት ተከፈተ፣ ከምድር ሆድ ውስጥ ወጣ ይላል ውሃ እኮ። መሬት ተከፈተች ይላል፣ ውሃ ወጣ ይላል። እሰራ አለ ማለት ነው። የተረጋገጠ ነው። በዚህ እየነገርኳቸው ያለሁት ሳይንስም ጌታ ካልመጣና እድሜ ከሰጠው ምን ላይ እንዳለን ይደርስበታል። ወደታች እየወረደ የለም፣ ወደ ላይ ነው እየሞከሩ ያሉት። እሱም ጨረቃ ላይ ነው ደርሶ የመጣው ሰው። ከዛ እንትን የምትባል ፕላኔት እንዳለች በቴሌስኮፕ አይተናል። እንትንም አለ ከዋክብት እንትን ናቸው። ፀሐይ ይህን ያህል ብርሃን ዓመት ናት። ብርሃን ይህን ያህል ይፈጥናል። ቆንጆ ጥሩ ነገር፣ በእውነት በጣም የሚጠቅም ነገር ነው። ማወቅ ጥሩ ነው። ማወቅ ለምን ነው? እግዚአብሔርን እያመሰገን ለመኖር ከጠቀመን ጥሩ ነው። በእግዚአብሔር መኖርና በእግዚአብሔር አፈጣጠር ላይ አይተን እንድናመሰግን ካረገን ከእግዚአብሔር ከለየን ትክክል አይሆንም። መቼም ምንም ነገር ከእግዚአብሔር ከለየ ልክ አይደለም። እኔ ግን ሳይንስን ስታዩ፣ ዩኒቨርስን፣ ከዋክብቶችን ምናምን ስታዩ ቀጥሎ አሁን እንደ ክርስቲያን የሚታያችሁ ምንድን ፈጣሪው ምን አይነት ነው? ይሄ ሁሉ እኛ ያለንበት ጋላክሲ በጣም ብዙ ሚሊዮኖች ሶላር ሲስተም መሬትና ፀሐይ አይነት ብዙ ሚሊዮን ሶላር ሲስተም አለው ለኛ ጋላክሲ። የኛ ጋላክሲ አይነት ደግሞ 100 ሚሊዮን ጋላክሲዎች አሉ አለ። የኛ ሚልክ ዌይ ነው የሚባለው መሰለኝ፣ እንደ ካርቱል እና ሚሊዮን። እግዚአብሔር እየተጋነው ነው እንዴ? ከዛ ሁሉ መሃል መሬትን ስታስቧት ዩኒቨርስ ላይ መሬት ነጥብ ራሱ አይደለችም። ነጥብ የሆነችው መሬት ላይ መጥቶ ደግሞ አንተ ራስን አስበው ከአንተ ጋር ጉዳይ አለኝ ሲል ይህንን ሁሉ ቢሊየንስ ጋላክሲ የፈጠረ አምላክ ወድሃለሁ ሲል እኛ እንደ ጓደኛ አልፈልግም እንዴ? ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። ወደ ላይ መረጥከኝ። ያው እኔም ዳዊት እኮ ይኸውልህ ይሄንን የዘመረ ዳዊት ይሄንን የዘመረው ዳዊት እኮ እግዚአብሔር መጣና መርጬሃለሁ ሲለው እኔ ማን ነኝ አለ። ቤቴስ ምንድን ነው? የኔ አይነቱን የተጣለ ሰው አንስተህ ካንተ ጋር ጉዳይ አለኝ ትላለህ ብሎ መጽሐፍ እንዲህ ይላል። በቃል ኪዳኑ ታቦት ፊት ለጥ ብሎ እግዚአብሔርን ሲያመሰግን እግዚአብሔር መጣን። እንደዚህ ይሄ እግዚአብሔር ማለት ነው ሰማያትን በብልሃት ሰራ ያለው እግዚአብሔር መጣና እንደዚህ ያለው ባሪያዬ ዳዊት ሆይ አለው። አቤት አለ። ቀናም አይልም። አንተ ፈጽመ ተከተለኸኛልና ልጆች እድሜያቸው ዙፋን ላይ ይጨርሳሉ አለው። የኔ አልበቃህ ብሎ ለልጆቼ አለ። እንደገና እግዚአብሔር ሲገባህ ነው የተደረገልህ ነገር ትልቅ የሚሆነው። ክብር ለኢየሱስ ይሁን። ኢየሱስ መሬት ላይ መጣ ስንል እኮ የኔ አይነት አርጌ መሳል የለብኝም። አምላክ ነው ሰው የሆነው። የትኛው አምላክ? ይሄ ምድርን በኋላ የመሰረተ ታላላቅ ብርሃናትን የሰራ he the source of life። እግዚአብሔር የብርሃን ምንጭ ነው። ታላላቅ የተባሉትን ብርሃናት ሰርቷቸው ነው። ፀሐይ ምናምን ማለት ነው። እንዲህ ስር ታርጉ ቀን ላይ ሰልጥኝ፣ ስር ታርጉ ለሊት ሰልጥኝ። ታላላቅ ብርሃናትን በእጁ ነው እንደዚህ አበጅቶ ሰራቸው አለ። ስር ታርጉ እንደዚህ አድርጎ አብሩ፣ አንቺኛዋ ቀን አንቺኛዋ ለሊት ብሎ ታላላቅ ብርሃናትን የሰራ አለ። ከዛ ወዴት ሊመጣ መሰለ? ይሄንን እግዚአብሔርን ትራንሴንደንት ምጡቅ የማይደረስበት አረገውና ከዛ እኛ ሰፈር እኮ ሊመጣ ነው። ይመጣል እኮ ዳዊት። እኛ ማለት ምን አይነት
ይላል ህዝቡ። የተደረገላቸው ማን እንዳረገላቸው ሲገባቸው ያመሰግናሉ በደንብ። እንትን ቀረ አይሉም። ከቀረም እግዚአብሔር ነገሩን ካልሰራውና ከተወው አይጠቅምም ማለት ነው። ባይዘው እንደዚህ አይነት አምላክ አይረሳማ። እንኳን ያለህን አይደለም ያላሰብከውን አያረግም። እንደ ህይወት ላይ ያለህን አይደለም የሰራዊት ጌታ እግዚአብሔር እንዲህ ብሎ ነበር አይደለም፣ ያላሰብከውን እቅድ ውስጥ የሌለ አንድም ቀን አገኘዋለሁ ብለህ የማታስበውን ነገር እኮ እግዚአብሔር በህይወት ላይ ይሰራል። እንኳን ያለህን እንኳን የነገረህን ማን እንደሆነ ሲገባ ከእግዚአብሔር ጋር አካሄድ ይቀየራል። ምህረቱ የኃጢአት ላይሰንስ እንዳልሆነ ይገባሃል። እግዚአብሔር ማን እንደሆነ ሲገባ ምሮሃል ሲባል ነገ ኃጢአት አድርገህ ና ማለት እንዳልሆነ ይገባሃል። ማን ነው የማረህ የሚለውን ስታይ ሰማያትን ምድር ፈጠርቀት ታላላቅ ብርሃናትን ፀሐይ በቀን ጨረቃ በሌሊት እንዲሰለጥኑ ያደረገ አለና የክሪኤሽንን ጉዳይ እዛ ጋር ዘጋው። አሁን ሁሉንም መተረክ አይችልማ። ስንቱን ላውራው? the creator God እንደው በእውነት በጣም ካላስቸገርኳችሁ በትህትና አጠገባችሁ ነው ያንተ አምላክ ፈጣሪህ ነው በሉት። ፈጥሮኝ ነው፣ መሀል ላይ አግኝቶኝ አይደለም። ጀማሪ እግዚአብሔር ነው፣ ፈጣሪ። ሁሉ ነገር የተፈጠረው በሱ ነው አላቸው። ከዛ ደግሞ እሱን ጨረሰ። ምህረቱ ለዘላለም ነው አሉ። እጅግ በጣም ይደነቃሉ በእግዚአብሔርነቱ፣ ቀጥሎ በፈጣሪነቱ። እግዚአብሔር ይሄንን ሰራ። የእግዚአብሔር የእጅ ስራ ነው። የእግዚአብሔር ብልሃት ነው። የእግዚአብሔር አደራረግ ነው። የእግዚአብሔር ዲዛይን ነው። እግዚአብሔር የፈለገው ነው። ዋው! ስህተት የለውም። ሰማይን ሰማያዊ ሲያረጋው ባይዘው በጣም በሰማይ ሰማያዊነት የምናመሰግነው ባይዘው ከመጀመሪያ ጀምሮ ቀይ ቢያደርገው ኖሮ ስለ ቀይነቱ ነው የምትለው። ሰማያዊ ትዝ አይለን። ሐምራ ምናምን ቢያረገው እግዚአብሔር ካረገው ልክ ነው። ይገርማል። ቀይ ይጨንቃል፣ ጭንቅ። አሁን ቀይ ቢሆን ወዴት ነው የምንሄደው? ቀይ ቢሆን ኖሮ ቀይ የሚወድ ያረጋል ሲፈጥርህ። አንተን ሳይፈጥር ነው ሰማያዊ ያረገው። ቀድሞ ሰማይን የተፈጠረው ምን ደስ ይለናል ብሎ ተመካክረን አይደለም። በቃ አረጋው። ስንመጣ ልክ ነው። እስቲ አሜን በሏ። በቃ ልክ ነው። እንኳን እግዚአብሔር እኮ እናንተ ራሱ የምትሰሩ ስራ እኮ አሁን እኮ እንዴ እናንተ አለባበሳችሁ እኮ በቃ ልክ ናችሁ እኮ። እንዴት እኮ ዘነጣችሁ እንደመጣችሁ በቃ አስበዋል። እግዚአብሔር ደግሞ ክብር ለኢየሱስ ይሁን። ከዛ ይቀጥላል። በንባብ እንለፋት እችኛዋንም ከቁጥር 10 ጀምሮ አሁን አየ አምላክ ነው አለ። አምላክ ነው ከነሱ ውጪ ነው። ስሙን እስካሁን ድረስ ያነሳው ጉዳይ ከህዝቡ ጋር አይገናኝም። ምንም ከህዝብ ጋር አይገናኝም። ከኔ ጋር አይገናኝም። አምላክ ነው አለ። አዎ ይገባዋል። ቀጥሎ ፈጣሪ ነው አለ። ከኔ ጋር አይገናኝም። ሰማያና ምድር ሲፈጥር እኔ አልነበርኩም። ታላላቅ ብርሃናትን ሲያበጅ እኔ አልነበርኩም። ፀሐይና ጨረቃን ሲያደርግ አልነበርኩም። ከኛ ውጪ ነው። እስቲል በሱ ማንነት ዙሪያ ነው ያለው። እጅግ በጣም ሃምብል ነው የምትሆነው። ይህ ሁሉ ነገር ግን የተሰራው በእግዚአብሔር ምህረት ነው። መሐሪ ስለሆነ ነው የፈጠረው። ለዘላለም ፈጥሬ ላክብር፣ ምህረቴን የሰራው ነው። ኢየሱስ ክርስቶስ ጌታ ነው። ከዛ ከቁጥር 10 ጀምሮ እንደዚህ ይላል። የግብፅን በኩር የመታ እስራኤልን ከመካከላቸው ያወጣ በኃያል እጅና በተዘረጋች ክንድ ይህን ያደረገ የኤርትራን ባህር ለሁለት የከፈለ እስራኤልን በመካከሉ ያሳለፈ ፈርዖንንና ሰራዊቱን በኤርትራ ባህር ያሰጠመ ሕዝቡን በምድረ በዳ የመራ ታላላቅ ነገስታትን የመታ ኃያላን ነገስታትን የገደለ የአሞራውያን ንጉሥ ሲሆንን የገደለ የባሳን ንጉሥ አግን የገደለ ምድራቸውን ርስት አድርጎ የሰጠ ለባሪያው ለእስራኤል ርስት አድርጎ የሰጠ ምህረቱ ለዘላለም ነውና ወረደ ማለት ነው። ኢተርኒቲ ሂስትሪ ውስጥ ገባ።
ለዘላለም ብሎ ሩቅ የነበረው እግዚአብሔር እኛ መሃል መጣ። ስራችንን የሰራው ምን አረገ ሲሉ የግብፅን በኩር የገደለ ሲል እስራኤል ያ ሰማያትን በብልሃት የሰራ ፈጣሪ አምላክ ወርዶ ጠላታችንን የገደሉ እሱ ነው። እናንተ የኔ ናችሁ ብሎ የግብፅን በኩር የገደለ። ይሄ የቤዛነት ስራ ነው። ከቁጥር 10 አካባቢ ጀምሮ እስከ ቁጥር 22 ድረስ ያለው የግብፅን በኩር የገደላልና እስራኤልን ከመካከሉ ያወጣ። ይሄ ሪዴምሽን ነው፣ የቤዛነት ስራ ነው። እስራኤልን ከመካከል አወጣ። አሁን ይሄ እንደው በጥቅል ስለተቀመጠ እንጂ እናንተ ዘጸአት ከምዕራፍ 11 አካባቢ ጀምራችሁ አንብቡት። ዝም ብሎ ነው እስራኤል የወጣው። እስራኤል እኮ የወጣው እኮ ደም ፈሶ ነው። እስራኤል የወጣው እኮ መቃን እኮ እና ጉበኑ ላይ እኮ ደም ተቀብቶለት ነው። ወርክ ኦፍ ሪዴምሽን ነው ይሄ። ግን ይሄንን የቤዛነት ስራና ትድግናውን የእግዚአብሔርን አዳኝነት ግን እስራኤል ሁልጊዜ እስከ ዛሬ ድረስ ለልጆቻቸው የሚነግሯቸው አባቶቻችንን ከግብፅ አውጥተዋል ብለው ነው የሚነግሯቸው። አባቶቻችንን እግዚአብሔር ከግብፅ አውጥቷቸዋል። ያህዌ አምላክህ እግዚአብሔር ከግብፅ አባቶቻችንን አውጥቷል። እንዴት ነው ያወጣው ብሎ ልጅህ ከጠየቀ የግብፅን በኩር እየገደለ ተበቅሎልህ ነው ያወጣው። በሪቬንጅ ነው። አንተን ነው የማረህ እንጂ ጠላትንማ ተበቅሎታል። ምህረቱ እኮ ለአንተ ነው። አንተን ነው የማረህ። ምህረቱ ሲባል እስራኤልን ከመሃል አወጣ ነው። ግብፅ ጋስ በኩሩን ገደለው። ህዝቡን እስራኤልን ከመካከል አወጣ። በኃያል እጅና በተዘረጋ ክንድ። የትኛው ነው? ያ የፈጠረ እጅ ነው። እስራኤልን ለማዳን ዘረጋው እግዚአብሔር። እንደዚህ ምድር ብሎ በፈጠረው መሬት ላይ እጁን እንደዚህ ዘረጋና በተዘረጋ እጅና በጸና ክንድ አወጣው ይላል። እንደውም ምንድነው የሚለው እዚሁ መዝሙረኛው ሲዘምር ከብረት እቶን አወጣው ይላል። እግዚአብሔር ከብረት እቶን ንውጡ አይደለም ያለው፣ እጁን ልኮ እቶኑ የብረት እቶን ነው ማለት ብረት የማቅለጥ ያክል ነበር ጉልበቱ። በግብፅ የነበረው ነገር ማንም ሬዚስት አያደርገውም። እግዚአብሔር እጁን እንደዚህ ልኮ ከእሳት መሃል እንደዚህ ያወጣው። ንስር ጫጩቶቿ እንደምትሸከም ተሸክም ያወጣው ነው። ምን ማለት ነው? እግዚአብሔር እዚህ ተከሻዬ መሃል አድርጌ ይዤ ወጣው። በሮ ነው ይዞ ነው የወጣው እንጂ ለማስቀረት ያልተሞከረ ሙከራ የለም። በተዘረጋ እጅና በጸና ክንድ አወጣልና ምህረቱ ለዘላለም ነውና። የእግዚአብሔር ምህረት ላያችሁ ላይ ሲገን የእግዚአብሔር እጅ ይገለጣል። የእግዚአብሔር ምህረት እናንተ ላይ ከገነነ ጠላቶቻችሁን በዚያው ቅጽበት ይበቀላል። የእግዚአብሔር ምህረት ለኔ ነው፣ ለጠላቴ በቀል ነው። ምህረቱ እኔ ጋር ነው መውጫ፣ እኔ ጋር ነው መታደጊያ፣ እኔ ጋር ነው ማምለጫ። በጠላቴ ሳይድስ መበቀያ ነው፣ በቀል ነው በጠላት ሰፈር። ህዝቡን ማረ ሲባል ግብፅን መታ በዛው ቅጽበት። ህዝቡን ማረ አወጣቸው ነው። ለመያዝ የሚታገለውን ይቆርጠዋል። እጁን ቆርጦ ነው የሚጠለው። ፈርዖንን ቆርጦ እኮ ነው የጣለው። ዋና ሰራዊቱን እኮ ነው የገደለበት። የፈርዖን ሶስተኛ የሚባል ሰራዊት ነበረው። እስራኤልን እስከ ቀይ ባህር ድረስ ተከታትሎ የመጣ ቀይ ባህር ውስጥ እኮ ነው የከተተው። ቀበረው እግዚአብሔር፣ እጁን ቆረጠው። የሚተማመንበትን ሰራዊቱን ነው። የዕብራውያን አምላክ አለ እኮ ፈርዖን ቆሞ። እንዴት ይካደው ታውቃለህ? ላይሆን ይችላል ሲል ቀይ ባህር እኔ ምንድነው የሚለው? ባህሩን በየክፍሉ የከፈለ አይደለም የሚለው። እኔ አሁን ቀይ ባህር ዝም ብሎ ነው ተከፈለ ብሎ የጻፈልን ሙሴ መዝሙሩ ግን አይገርምም? ትምህርቱ እያደገ ነው የመጣው። በየክፍል ላይ ከፈለው አለ። ክፍልፋይ ነበረው አለ። ህፃናት የሚራመዱበት፣ አዋቂዎች የሚራመዱበት፣ ነፍሰ ጡሮች የሚራመዱበት፣ ሽማግሌዎች የሚራመዱበት፣ ባህሩን በየክፍሉ የከፈለ ምህረቱ ለዘላለም ነው ይልና እንደውም ኢሳይያስ ሲተነብይ ምንድነው ያለው? ባህሩን የከፈለ ብቻ አይደለም ያለው እኮ ዘንዶን የቆራረጠ ይሏል። ውሃ ውስጥ እኮ ነው
ሊይዛቸው ነበር አለ። ዘንዶ ነው ቆራረጠዋል። በባህር ውስጥ ያለውን ዘንዶ ይገድላል የሚለው ኢሳይያስ 27 ላይ ያለው ቃል እኮ ከግብጽ ጋር እኮ የተያያዘ ነው። በዚህ ቃሉ ቀይ ባህርን እግዚአብሔር ሲከፍለው ዘንዶን ገሎት ነው አለ። ባህር ውስጥ ያለ ዘንዶ አለ። ፈጣኑ እባብ ሌዋታንን አይደለም የሚለው በባህር ውስጥ የሚሄደው ነው ገሎት እለፈዋል። አዲስ ኪዳንም እኮ እንደሱ እኮ ነው። ገሎት እለፉ። ሲሞት በሞት ላይ ስልጣን የነበረውን ሻሮ እኮ ነው የሚለው እና ተከታትሎ ነው የሚይዝ እንዳትሻገር እንቅል ያደረገ ቆርጦት ውጡ አለ። ይሄን የሰራው እግዚአብሔር ምህረት ነው። ባህር ውስጥ በጣም እኮ የሚገርመው እኮ እናንተ እኮ መጽሐፍ ቅዱስ እኮ ምን አይነት መጽሐፍ ነው? አሁን ቀይ ባህራው ሙሴ ሲሻገር እግዚአብሔር ይባርከው። በእውነት በጣም ምስኪን ሰው ነው ሙሴ። ኑ እንሂዳለ። ሙሴ ይሄንን ቢያውቅ አይጽፍም? ይጽፋል። ለምንድን ነው የማይጽፈው? ኑ እንሂዳለ። ሙሴስ ዝም ብሎ ነው ሄደው። ዳዊት መጣ። ስዘምሩ ጥሩ ነው ባይዘው መዝሙር እኮ የሚያስከፍተው ሰማይ ለምን ለሰለም ሙሴ ዝም ብሎ ነው ቃል ነው የሚያስተምረው። ዳዊትስ ዝማሬ ያለው ማለት ቃል ወርሺፕ ሴንሲቲቭ ነው መንፈሳዊ ዓለም ባይዘው ፍስስ ነው የሚል ዳዊት እንዲየዘመረ ባህሩን አለን በየክፍሉ የከፈለ አለ ተቃለ መጣለት ያለና ከዛስ ዘንዶን የቆራረጠ ከዛ ደግሞ ሌላ ቀን ደግሞ ሲዘምር እንደዚህ ያለ ባህር ለምን ሸሸች አለ። ተከፈለ ነው የሚለው መጽሐፍ ቅዱስ። እሱ ሲዘምር ሸሸች አለ። ለምን ሸሸች አለ? እየዘመረ እኮ ነው የያዕቆብን አምላክ አይታው። ይኸውላችሁ ክብር ለኢየሱስ ይሁን። ያዕቆብማ መቶ ቆመ እኮ ፊቷ ባህር ጋር። ባህርና ያዕቆብ እየተያዩ ምን ትሰራለህ ባሪያ አይደለህ እንዲያትመለስ ወደ ሀገር ትለዋለች። እግዚአብሔር ግብጽ ጨርሶ ከኋላቸው መጣ። ግብጽ ጨረሰ። ግብጽ እየሰራ ነበር። ሂዱ መጣው ብሏቸው ነው። ልክ የአዲስ ኪዳን ላይ ተሻገሩ መጣው እንደሚለው ሂዱ ውጡ እናንተ በቃ እዚህ ቦታ ለሲዞ ብሎ በኩሩን ቦታ እየሰዘ እነሱ እየሄዱ ነው። ከዛ ጨርሶ መጣ ከኋላ። ባህር ያዕቆብ ፊት ቆማ እግዚአብሔር ከኋላ ብቅ ሲል የያዕቆብን አምላክ አየችው ይላል። ከኋላ መጣ። እስካሁን እዚህ ናችሁ እንዴ ሲል ባህር ተከፈለች አይደል? ሸሸች ማለት ሮጣ መለጠች ማለት ነው ትርጉሙ። ሸሸ ምን ማለት ነው ትርጉሙ? ባህር ሸሸ ምን ማለት ነው? መሸሽ ምን ማለት ነው? ማምለጥ እኮ ነው። ተከፍሎ አይደለም መግቢያ አጣ ባህር ታውቃለህ? ወራ መጣ እችቶ ሃይድሮጅን እና ኦክሲጅን መጣ ከዛስ ሂዱ እንጂ ግቡ ሲለው በእግዚአብሔር መቃብር ጠፍቶ ነው እያሉ እየተጨቃጨቁ ነበር ምናምን ሲል አትጩህብኝ ማን ቁም አለ። አትሂድ ግባ በቃ ብሎ እግዚአብሔር በቃ እዛ እንገናኝ ሄደ። እግዚአብሔር በላይ በባህር ውስጥ አይሄድም። እግዚአብሔር ምን ያደርጋል እሱ ባህር ውስጥ? ባህር ብሎ ሰብስበው የፈጠረው እኮ እሱ ነው። ምን ይሰራል ውስጥ ለውስጥ ዘንዶ ነው ያለው። እሱን ገሎት ሂዱ እናንተ በቃ እዛ እንትኑ እዛ ሲና ጋር እንገናኝ፣ ሕግ ሰጣለሁ እዛ ጋር እንገናኝ በሉ ተሻገሩ ነው ወጡ። መጽሐፍ እንደዚህ ይላል የእግዚአብሔር መልአክ ከኋላቸው ይከተላቸው ነበር። እግዚአብሔር ሲሄዳው መጣ መልአኩ ከኋላቸው። ቀይ ባህር ተከፍሎ እነሱ ሲገቡ የእግዚአብሔር መልአክ በእስራኤላውያንና በግብፃውያን መሃል ቆመ ይላል። እንዲቆም ማዳኑን የመሰለ የለም። እግዚአብሔር አንተን ለማዳን የሰራውን ስራ ኢየሱስ ጌታ ነው።